ከዛ በኋላ መስቀሉን ይሄ ነው የእናንተ መስቀል ሲላቸው ፖሊሱ አዎ ይሄ ነው የእናንተ መስቀል አይደለም፣ ይሄ ነው የእናንተ መስቀል የኛ ነው፣ ንብረታችንን እናውቃለን። አየህ ተመልከመን እኮ አምስቱ መስቀል ወጥቶ በዛ ፓውዛ ላይ ሲያሳያቸው ፖሊሱ የነሱ መስቀል መሆኑን ሳይደብቁ ሳይዋሹ የደብራቸውን የደብረ ቤቴል ቃጭና ኢየሱስ መስቀል መሆኑን ምእመናኑ የአካባቢው ምእመናን መሰከረላቸዋለሁ። ስድስተኛ ሲሆን ግን ያልታወቀ የሌላ ደብር መስቀል ነበር። ይሄ የኛ አይደለም። ከዛ ሌቦቹ ተናገሩ ተብሎ በአደባባይ ሲጠየቁ ቄስ እከሌ ማለት የደብሩ አለቃ አንዱ ሌባ ሆኖ ተገኘ። ከዛ አካባቢ የነበሩ በሙሉ ሌቦች ተያዙ። እየተገረፉ በሐሰትም ይሁን በእውነትም ተሳስተው የገቡ ካህናቶችም ነበሩ። ሌባው ሲገረፍ አብሮ ሲገረፍ ነበር። አንተም ጭምር አለህበት አይደል እያለ ሌባም አንዳንድ ጊዜ ያልሰረቀን ሰው ሁሉ ይቀባል፣ በቂም ከመታኸው ማለት ነው። ስለዚህ በቂም የገቡ ካህናቶች ነበሩ። እንዳለ ልቅምቅምቅም ተደርገው ወደ እስር ቤት ቄሶች ሁሉ። ከዛ በኋላ ምን ተደረገ መሰላችሁ? ህዝቡ ወዳውኑ የዛን ዕለት መስቀላቸውን ተረከቡ። ሆ እያሉ እየዘመሩ እግዚአብሔርን እያመሰገኑ እያሉ መስቀላቸውን ይዘው ወደ ቃጨና ኢየሱስ ሲተሙ አንድ የንታ መሰረት የሚባሉ የቅኔ መምህር ነበሩ። እሳቸውም ትንሽ ይኑሩበት አይኑሩበት እስካሁን ድረስ እግዚአብሔር ይወቀው ተማሪያቸው ስለተያዘ ያ አንዱ ከሌባ ውስጥ ይህን ጥቆማ ያካሄደው እሳቸው ተማሪ ስለነበረ አንዱ የሌባችን አስተማሪ ከፊት ለፊታችን መጣ ሲሉ ህዝቡ ወቀሉን ይዞ እየሄደ እሳቸው ሰኔ ግባ የሚባለህን ነብዩ አድረው ሲመጡ እንደውም እሳቸው ነብይ ናቸው፣ አትሂድ ዛሬ ጥሩ አይደለም ብሏቸዋል ይባላል። እሳቸው ሲመጡ መሬት ላይ ግጥም መንገድ ለመንገድ አንዱ ሌባችን ይሄ ነው ያዘው ይሄ ጎረምሳ የተናደደ ጎረምሳ ማን ይጨብጣ? እሳቸውን ለቀማሉ። ከሶስት ተማሪ አንዱ ተማሪ ሩጦ አመለጠ። አንዱን ተማሪ እና እሳቸውን ይዘው ወደ ቃጨና ኢየሱስ ከገባ ተናዘዝ፣ አንዱ ሌባ አንተ ነህ ደርሰንብሃል እና አንተ ፈረጉና ሳንቀብርህ በሕይወት ተናገር እያሉ በጣም ይደበድቧቸዋል። የቆሎ ተማሪ ግን ሩጦ ሄዶ ለህግ አካላት ይናገራል። የህግ አካላት ሩጦ ሲመጡ እሳቸው እየተደበደቡ ይደርሳል። አስጣላቸው፣ በህይወታቸው ተረፉ። አሁን ወረት አካባቢ በሚባል አካባቢ እያስተማሩ ብዙም እንግዲህ እኔ አንድ የቅኔ መምህር ናቸው፣ ተምሬባቸዋለሁ። ያላግባብ ተገርፈዋል፣ አልተገረፉም፣ አሉበት የሉበትን የማውቀው መረጃ የለም፣ ግን የሆነው መናገር ስላለብኝ ነው። ከዛ በኋላ ቃጨና ኢየሱስ እንግዲህ ራሱን አስከብሮ የጠፋውን ንብረቱን አስመልሶ ሌቦችን ወደ እስር ቤት ወርውሮ የቃጨናው ደብረ ቤቴል ኢየሱስ መስቀል ወደ ቦታው ወደ ክብሩ ተመለሰ። ምራትን ገርላትን አድርጎ ሌቦችን በሙሉ አጋልጦ ታቦ የቤተ ክርስቲያኑ መስቀል በክብር ወደ ቦታው ተመልሶ አሁን ድረስ ይገኛል። አሁን እዛ ቦታ እየተጠመቀ ከዛ ቦታ ላይ የተሳለ ቅዱስ ቂርቆስ የቃጨናው ኢየሱስ ብለህ ባለህበት ብትሳል ማን የቃጨና ቂርቆስን ገርል አዝላ በትከሻዋ አዝላ ያልወለደች አምጣልኝ። ሁሉም ወልደዋል። ይኸው በዚህ ድንኳን እንደምታዩ ድንኳኑ ይኸውና፣ በዚህ ድንኳን ቃጨና ቂርቆስ በየዓመቱ ጥር ቂርቆስ በዋዜማው በ14 ወርዶ በ15 ይነሳል። ጥምቀቱ ይለያል፣ ተአምራቱ ይለያል። ገርላቱ ሲነበብ ብዙዎች የተደረገላቸውን ስለታቸውን ሲናገሩ ሕፃኑ ቂርቆስ የሰማቸውን ስለ ሲናገሩ ብትሰሙ ትፈዛላችሁ፣ ትደነግዛላችሁ። ብዙ ተአምራት የሚደረግበት ደብር ነው። በዓመቱ ከ50 ያላነሰ በጎች በስለት መልኩ ይመጣሉ። ገበሬው የሚያመጣው ምርት ስንዴ ወይም ጤፍ
ማንም ገበሬ አያመርተው እና ይህ ታሪካዊ ደብር ብዙ ካህናትን፣ ብዙ መምህራኖችን፣ ብዙ ሊቃውንትን ያፈራ ነው። ቃጨና ኢየሱስ በትናንትናው ዕለት ታኅሳስ 29 የሚከበረውን የገና በዓል ይነግሳል፣ ይከብራል። የካቲት 8 ስምዖን ይነግሳል፣ ይከብራል። በዚህ ሰዓት ወደዛ ደብር ሊቃውንት ቢሄድ ማሕሌቱ በቅኔ ማሕሌትና በቅድስት በሁለት ተከፍሎ የጎንደር አቋቋምና የቤተ ማርያም አቋቋም ተብሎ በሁለት ተከፍሎ አንዱ መልክ ቅኔ ማሕሌቱ ላይ ሲመረገድ፣ ሁለተኛው መልክ ቅድስቱ ላይ ይመረገዳል። አንዱ ወረብ ቅኔ ማሕሌቱ ላይ ሲባል፣ አንዱ ወረብ ከላይኛው ይባላል። እንዲህ እየተደረገ በየዓመቱ ሊቃውንት የሚተሙበት፣ ሊቃውንት የሚገኙበት ትምህርት ቤት ሳናየው የክልል እየተማረውን ሳይባል አቋቋም አስመስክሮ፣ ቅኔ አስመስክሮ፣ ድዋ አስመስክሮ፣ ዝማሬ መዋሥዕት አስመስክሮ የሚታይበት ደብር ቃጨና ኢየሱስ የነ የንታ እውነቴ አገር፣ የነ ቄስ አዲስ ሀገር፣ የነ የንታ ዓለሙ ሀገር፣ የነ ቄስ ታረቀኝ ሀገር፣ የነ ቄስ ሙጬ ሀገር። ግን እነዚህ የምንጠራቸው ካህናቶች ሁሉ የቤተ ክርስቲያኑ አንጋፋ ካህናት ሊቃውንት፣ ዳዊት በቃላቸው የሚያስተዛዝሉ፣ የሚደግሙ፣ የሚጸልዩ። ከዛ ቦታ ላይ መርጌታ መጣም አልመጣም፣ ተገኘም አልተገኘም፣ እዚህ ቦታ ላይ የደብሩ ካህናቶች ናቸው ስቡ ብሎ ጀምሮ የምታገኛቸው። መልኩን የሚያመረግዱት የሚጸነጽሉት ካህናትና ዲያቆናት እንጂ መምህራኖች እስመላለምና ከዛ የተረፈውን አገልግሎት ነው እዛ ቦታ ላይ የሚያገለግሉ ብዙ ሊቃውንቶች የሚገኙበት